ቅዱስ ከቦሙ በስምከ ወበኃይልከ ከቦሙ አባ ቅዱስ ከቦሙ አባ ቅዱስ ነቢየ እግዚአብሔር ኤርምያስ በትንቢት መጽሐፉ ምዕራፍ 51 ቁጥር 50 ላይ ኢየሩሳሌምን በልባችሁ አስቡ በማለት እንደተናገረው እኛም ቅድስት ሀገር ኢየሩሳሌምን ሁል ጊዜ እናስባታለን። ኢየሩሳሌም ማለት የሰላም ከተማ ማለት ነው። የኢየሩሳሌም ከተማ መስራች ካህኑ መልከጼዴቅ ነው። መልከጼዴቅ የእግዚአብሔር ካህን ነበር። ዕብራውያን ምዕራፍ 7 ከቁጥር 1 አባታችን አብርሃም ከጦርነት በተመለሰ ጊዜ ካህኑ መልከጼዴቅ ባረከው። ዘፍጥረት ምዕራፍ 14 ከቁጥር 18 የመልከጼዴቅ ክህነት ከካህኑ ከአሮን ክህነት እንደሚበልጥ የዕብራውያን መጽሐፍ ጸሐፊ መዝግቦታል። ዕብራውያን ምዕራፍ 5 ከቁጥር 5 በካህኑ መልከጼዴቅ የተመሰረተችው ቅድስት ሀገር ኢየሩሳሌም መሲሁ ክርስቶስ በሐዲስ ኪዳን እንደሚመላለስባት፣ እንደሚወለድባት፣ እንደሚያስተምርባትና በመስቀል ላይ ተሰቅሎ ዓለምን እንደሚያድንባት በነቢያት ትንቢት ስለተነገረባት ሱባኤ ስለተቆጠረባት የነቢያት ከተማ እየተባለች ትጠራለች። የእሴይ ልጅ ዳዊት ስለተወለደባትና ስለነገሰባት የዳዊት ከተማ ተብላለች። የእግዚአብሔር ልጅ ክርስቶስ ስለተወለደባት፣ ስላደገባት፣ ስላስተማረባት፣ ተአምራት ስላደረገባት፣ በመስቀል ላይ ተሰቅሎ ዓለምን ስላዳነባት የእግዚአብሔር ከተማ የመሲሁ ክርስቶስ ከተማ ተብላለች። መሲሁ ክርስቶስ ከተነሳ በኋላ ከማረጉ በፊት ደቀ መዛሙርቱን ከላይ ከሰማይ ኃይለ መንፈስ ቅዱስን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸዋል። ሉቃስ 24 ከቁጥር 13 መሲሁ ክርስቶስ ደዌ ሥጋን በተአምራት ደዌ ነፍስን በትምህርት ስላዳነባት ዛሬም ከመላው ዓለም የሚመጡ ጎብኚዎች እንዲሁም ተሳላሚዎች በቅዱሱ መካን እየተማጸኑ በረከተ ሥጋና በረከተ ነፍስን ያገኙበታል። እግዚአብሔር ከዓለም በፊት ንጉሥ ነበረ፣ በምድር መካከል መድኃኒትን አደረገ በማለት ነቢየ እግዚአብሔር ቅዱስ ዳዊት ትንቢት የተናገረባት ቅድስት ሀገር ኢየሩሳሌም የዓለም እምብርት በመሆን የድኅነተ ሥጋና የድኅነተ ነፍስ ምስጢር ተከናውኖባታል። የድኅነተ ሥጋና የድኅነተ ነፍስ ምስጢር የተከናወነባትና የቃል ኪዳን ምድር የሆነችው ቅድስት ሀገር እስራኤል ከኢትዮጵያ ጋር በብሉይ ኪዳን በአምልኮተ እግዚአብሔር፣ በባህል፣ በንግድ ልውውጥ ጥንታዊ ግንኙነት ያላቸው ሀገራት መሆናቸው ይታወቃል። ይሄውም ታምሪን የተባለ ኢትዮጵያዊ ሰው በንጉሥ ሰለሞን ዘመን ወደ እስራኤል ሀገር እየተጓዘ ወርቅ፣ ናስ፣ ብር፣ እርሳስና ብረት በመያዝ የንግድ ሥራ ያከናውን እንደነበር በታሪክ ተመዝግቧል። ታምሪን ብለን ብንል ታሪክ ራሱ ይመሰክራል። ንግሥተ ሳባም በጣም አዋቂ ንግሥት ነበረችና ያንን ታሪክ በመቅሰም ከኔ የተሻለማ ነገር ካለ ማየት እፈልጋለሁ እስክትል ድረስ ነው በእውነቱ ያስረዳት። በብሉይ ኪዳን ንግሥተ ሳባ፣ በሐዲስ ኪዳን ንግሥተ አዜብ፣ በክብረ ነገሥት ንግሥት ማክዳ፣
እየተባለች የምትጠራው ኢትዮጵያዊት ንግሥት በእግዚአብሔር ስም የወጣለትን የንጉሥ ሰለሞንን ዝና በሰማች ጊዜ ንጉሡን በእንቆቅልሽ ትፈትነው ዘንድ ወደ ቅድስት ሀገር ኢየሩሳሌም ተጓዘች። አንደኛ ነገሥት ምዕራፍ 10 ከቁጥር 1። ንግሥቲቱ በግመሎቿ ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ወደ ቅድስት ሀገር ኢየሩሳሌም ገባች። ወደ ንጉሥ ሰለሞን ቤተ መንግሥት በገባች ጊዜ በልቧ ያለውን ሁሉ ለንጉሡ አጫወተችው። ንጉሥ ሰለሞንም የጠየቀችውን እንቆቅልሽ ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሡ የተሰወረ ነገር አልነበረም። ንግሥቲቱም አንተን የወደደ በእስራኤል ዙፋን ያስቀመጠ አምላክ እግዚአብሔር የተመሰገነ ይሁን አለችው። በዚህ ምክንያት ኢትዮጵያና እስራኤል መንግሥታዊ ግንኙነት ማድረጋቸውን እንገነዘባለን። ንጉሥ ሰለሞን በዚህ ወቅት ዴር ሱልጣን የተባለውን ቦታ ለንግሥቲቱ ማረፊያ፣ ለሰራዊቷ መስፈሪያ፣ ለግመሎች ማሰሪያ፣ ለድንኳን መትከያ እንዲሆናት የሰጣት መሆኑ በታሪክ ተመዝግቧል። በሐዲስ ኪዳን በ34ኛው የምህረት ዓመት ኢትዮጵያዊው ጃንደረባ ሊሰግድ ወደ ቅድስት ሀገር ኢየሩሳሌም ተጓዘ። በጋዛ መንገድ በሰረገላ ላይ ተጭኖ ሲጓዝ ሐዋርያው ፊልጶስ ጋር ተገናኙ። ጃንደረባውም ፊልጶስን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ሐዋርያው ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ። አጠመቀው ተብሎ በሐዋርያት ሥራ ምዕራፍ 8 ላይ እንደተመዘገበው ኢትዮጵያ ግብፅን ቀድማ በ34 ዓመተ ምህረት ጥምቀተ ክርስትናን ከቅድስት ሀገር እስራኤል አምጥታለች። ከዚሁ ጋር ተያይዞ የኢትዮጵያ ምዕመናን በየብስና በባህር የሱዳንና የግብፅ በረሃን እያቋረጡ በግመልና በበቅሎ ስንቃቸውን እየጫኑ በጋዛ በኩል ወደ ቅድስት ሀገር ኢየሩሳሌም እየገቡ ቅዱሳት መካናትን ሲሳለሙና ሲጎበኙ ኑረዋል። 4 ወር፣ 5 ወር፣ 6 ወር ከዚያም በላይ በሚፈጅ ከኢትዮጵያ ተነስተው ስንቱን ሀገር አቋርጠው በሰው ቋንቋ በሰው አስተዳደር ያለፉ ለኢትዮጵያ ለሀገራቸው መሆን የሚገባውን ነገር እየገበዩ የመጡ ናቸው። በቅድስት ሀገር ኢየሩሳሌም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በቅድስት ሀገር ኢየሩሳሌምና በአካባቢው ጥንታዊው ዴር ሱልጣንን ጨምሮ ቁጥራቸው 7 የሚደርሱ ቅዱሳት ገዳማት ይገኛሉ። ከነዚህ ገዳማት በጣም ጥንታዊ የሆነና የኢትዮጵያ ርስት የሆነው ዴር ሱልጣን ወይም ጀብረ ስልጣን በዋናነት ይጠቀሳል። ዴር ሱልጣን ገዳም ከንጉሥ ሰለሞን ጀምሮ ለኢትዮጵያ የተሰጠ ርስት ሲሆን ነገር ግን ግብፃውያን በልዩ ሴራ ከግማሽ በላይ የኢትዮጵያውያንን ርስት ነጥቀዋል። ይህም አልበቃ ብሏቸው በየቀኑ በየወሩና በየዓመቱ ግርግር በመፍጠር የሁከት ተግባር ይፈጽማሉ። በግብፃውያን ጉልበተኞች አመጽ የተነሳ ኢትዮጵያውያን አባቶች ተደብድበዋል፣ አካላቸውም ጉዳት ደርሶበታል። አንድ ጊዜ ጠብ እዚያ ኢየሩሳሌም እኔም ተደብድቤ ያለው። አዎ ተደብድቤ ያለው። እንደምን አመጣ ነው አገር አይደለም። አዎ ግብጾች እንደ እና ለዚህ ሁሉ እንትንም ሰልፍ ያገር እናደርግ ነበር ያን ጊዜ። ሁለተኛው የኢትዮጵያ ገዳም በቅድስት ሀገር ኢየሩሳሌም ከተማ የሚገኘው የደብረ ገነት ቅድስት ኪዳነ ምሕረት ገዳም ሲሆን ይህ ገዳም በአፄ ዮሐንስ ተጀምሮ
በአጼ ምኒልክ የተጠናቀቀ ነው። ሶስተኛው የኢትዮጵያ ገዳም መንበረ ጵጵስና ቅዱስ ፊልጶስና አቡነ አረጋዊ ገዳም ሲሆን አጼ ዮሐንስ በገንዘብ የገዙት ገዳም ነው። አራተኛው የኢትዮጵያ ገዳም ቤተ ዮርዳኖስ ቅድስት ሥላሴ ገዳም ሲሆን ይህ ገዳም በእቴጌ መነን የገንዘብ ድጋፍ የተመሰረተ ነው። አምስተኛው የኢትዮጵያ ገዳም ኢያሪኮ ከተማ የሚገኘው የቅዱስ ገብርኤል ገዳም ሲሆን ወይዘሮ አማረች ዋለሉ በኋላ እማሆይ አማረች ዋለሉ የተባሉ ኢትዮጵያዊት እናት የግል ይዞታቸውን አውርሰው በዛ ቦታ ላይ የቅዱስ ገብርኤል ገዳም ተመሰረተ። የአሁኑ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ሊቀ ጳጳስ በነበሩበት ጊዜ ተመስርቶ የቅዳሴ ቤቱ በዓል ተከበረ። ስድስተኛው የኢትዮጵያ ገዳም ቤተልሔም ገዳመ ኢየሱስ ሲሆን ይህ ገዳም በኢትዮጵያ ምዕመናን መታሰቢያ ድርጅት ለኢየሩሳሌም ከፍተኛ የገንዘብ ልገሳ ተሰርቶ በወቅቱ የገዳማቱ ሊቀ ጳጳስ በነበሩት በብፁዕ አቡነ አትናቴዎስ ተባርኮ የቅዳሴ ቤቱ በዓል ተከበረ። ሰባተኛው የኢትዮጵያ ገዳም ቢታንያ አልዓዛር ምስካበ ቅዱሳን አቡነ ተክለ ሃይማኖት ገዳም ሲሆን በወቅቱ የገዳማቱ ሊቀ ጳጳስ በነበሩት በብፁዕ አቡነ ቀውስጦስ ተባርኮ የቅዳሴ ቤቱ በዓል ተከበረ። ይህ ገዳም አንድ ትልቅ ሕንፃ የተገነባበት ሲሆን ቦታው በአሁኑ ጊዜ የኢትዮጵያውያን መካነ አጽም ማረፊያ ሲሆን የአረጋውያን አባቶችና የአረጋውያን እናቶች መጦሪያ ሆኖ አገልግሎት እየሰጠ ይገኛል። ከ1944 ዓ.ም አሁን እስከ ደረስንበት 2018 ዓ.ም ድረስ ለ74 ዓመታት ያህል የቅድስት ሀገር ኢየሩሳሌምና አካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በሊቃነ ጳጳሳት እየተመሩ መቆየታቸው በታሪክ ተመዝግቧል። የሊቃነ ጳጳሳቱን በዓለ ሲመት በልዩ ሥርዓት የሚከናወን ሲሆን ከሊቃነ ጳጳሳቱ ቀጥሎም በመምህርነትና በዋና መጋቢነት እየተሾሙ ሥርዓተ ገዳማቱን የጠበቀ አገልግሎት ሲፈጸም ቆይቷል። አሁንም እየተፈጸመ ይገኛል። በመምህርነት ማዕረግ ገዳሙን ሲያስተዳድሩ ከነበሩት መካከል በንጉሠ ነገሥቱ በአጼ ምኒልክ ዘመነ መንግሥት ገዳማቱን ሲመሩ የነበሩት መምህር ወልደ ሰማዕት በዋናነት ይጠቀሳሉ። የኢትዮጵያ ነገሥታት መሳፍንትና ወይዛዝርት በቅድስት ሀገር ኢየሩሳሌም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ያበረከቱት ሁለንተናዊ የሐሳብ የአመራርና የሀብት ድጋፍ አስተዋጽኦ እጅግ የላቀ ሲሆን አሻራቸው ያረፈበትን ስንመለከት ንጉሥ አጼ ዮሐንስ በዋናነት ይጠቀሳሉ። ንጉሥ አጼ ዮሐንስ በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትን እጅግ ከፍ ያለ ጥረት አድርገዋል። በገዳሙ በመታሰቢያነት ከሚታወቁት የደብረ ገነት ቅድስት ኪዳነ ምሕረት ገዳም ለግማሽ ግንባታ የገንዘብ ወጪ ያደረጉ ሲሆን የመንበረ ጵጵስና ቅዱስ ፊልጶስ ወአቡነ አረጋዊን ሕንፃ ቤተ ክርስቲያን ሙሉ በሙሉ የግንባታ ወጪ ሸፍነዋል። ንጉሥ አጼ ምኒልክ በደብረ ገነት ቅድስት ኪዳነ ምሕረት ሕንፃ ግንባታ ከአጼ ዮሐንስ የተረፈውን ግማሽ የገንዘብ ወጪ በመሸፈን ለፍጻሜ ያደረሱ ሲሆን ከዚሁ ጋር ተያያዥነት ያለው ሕንፃ በአጼ ምኒልክ ተገንብቶ ለገዳማቱ የልማት ገቢ ምንጭ ሆኖ እያገለገለ ይገኛል። ዘውዲቱ ምኒልክ መታሰቢያ የሆነ በጣም ሰፊና ብዙ ክፍል ያለው ሕንፃ አሰርተው ለገዳሙ መነኮሳት ሰጥተው በኪራዩ እየተጠቀሙ ይኖርበታል።
ከዚህም በተጨማሪ በባለቤታቸው በእቴጌ ጣይቱና በልጃቸው በንግሥተ ነገሥታት ዘውዲቱ የሚጠሩ የልማት ሕንፃዎች፣ በእቴጌ መነን ሙሉ የገንዘብ ድጋፍ የተሰራ ቤተ ዮርዳኖስ፣ የቅድስት ሥላሴ ገዳም ሕንፃ ቤተ ክርስቲያን በእነ አፈ ንጉሥ ነሲቡ፣ በእነ ደጃዝማች ባልቻና በእነ ወይዘሮ አማረች ዋለሉ ለገዳማቱ የተሰጡ ቤቶችና ሕንፃዎችን በዋናነት ሊጠቀሱ ይችላሉ። እነዚህን ለማሳያ ያህል ጠቀስን እንጂ በነገሥታቱ በመሳፍንቱና በወይዛዝርቱ ለገዳሙ የተበረከቱት የማይንቀሳቀሱና የሚንቀሳቀሱ ቅርሶች በርካታ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም በእግዚአብሔር ቸርነት በንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ መልካም ፈቃድ በመስራቹ በክቡር አቶ መኮንን ዘውዴ ጥረት በ1956 ዓ.ም ተመሰረተ። ለድርጅቱ መመስረት ቀዳሚ ምክንያት የሆነው በ1955 ዓ.ም ለመጀመሪያ ጊዜ 30 አባላት የተሳተፉበት ወደ ቅድስት ሀገር ኢየሩሳሌም የተደረገ ጉዞ ሲሆን አባላቱ ኢየሩሳሌም ሲደርሱ በወቅቱ የሚቀበላቸው በማጣት ለእንግልት ተዳርገዋል። እነዚህ 30 ኢትዮጵያን ተጓዦች መረጃ አምጪነት የኢትዮጵያ ምዕመናን መታሰቢያ ድርጅት ሊቋቋም እንደቻለ ነው። 30 ተጓዦች የኢትዮጵያ ታሪክ ይዞታዎች መወሰዳቸውን እዛ ሄደው ሲጎበኙ ማለት ነው። በጉብኝታቸው ጊዜ 30 ተጓዦች የኢትዮጵያ የታሪክ ይዞታዎች መወሰዳቸውን፣ መነኮሳቱ በዋሻ ውስጥ እንደ አውሬ እንደሚኖሩ፣ ውሃና መብራት ፈጽሞ እንደሌላቸው፣ በኑሯቸው በጣም የተጎዱ መሆናቸውንና ሌሎችንም ችግሮች መኖራቸውን አውቀው ተመልሰዋል። የመጓጓዣ ዘዴ ባልዘመነበት ጊዜ ሰዎች ወደ ቅድስት ሀገር ኢየሩሳሌም ይሄዱ የነበሩ በእግር ነበር። በእግር በሚጓዙበት ጊዜ ከፍተኛ ችግር ያጋጥማቸው እንደነበረ ከታሪክ ማህደር ለመረዳት ይቻላል። ለምሳሌ አየሩ፣ ፀሐዩ፣ የውሃ ጥሙ፣ ብሎም ደግሞ በወንበዴዎች የመዘረፍ፣ በአውሬ የመበላት፣ ከዚያም ደርሶ ያለመመለስ እድል ያጋጥማቸው እንደነበር የሚታወቅ ነው። በአሁኑ ጊዜ ግን የመገናኛ ብዙሃን የመገናኛ ዘዴ በመሻሻሉ ምክንያት ለመጀመሪያ ጊዜ 30 የሚሆኑ ኢትዮጵያውያን ወደ ቅድስት ሀገር የተጓዙት በአይሮፕላን ነበር። በአይሮፕላን ቢጓዙም ኢየሩሳሌም እንደደረሱ የሚቀበላቸው ሰው በማጣት ከፍተኛ ችግር አጋጥሟቸው እንደነበረ የሚታወስ ነው። እነዚህ የመጀመሪያ ተሳላሚዎች የኢትዮጵያ ይዞታ በሆነው በዴር ሱልጣን ገዳም አባቶች ላይ በግብፃውያን ይደርስ የነበረውን ጭቆና፣ በደል በቁጭት መንፈስ በአንድነት ተሰባስበው በመደራጀት ገዳሙን ለማስከበር አባቶችን ለመታደግ በማሰብ በክቡር አቶ መኮንን ዘውዴ መሪነትና አስተባባሪነት በማህበር ደረጃ ለመቋቋም ችሏል።
30 ሰዎችን ሰብስበው አጓጉዘው ወደ ኢየሩሳሌም ተጓዙ። ኢየሩሳሌም እንደደረሱም መጋቤ ገብረ ማርያምና መጋቤ አባ ገብረ ሚካኤል የሚባሉ የገዳሙ አመራሮች ተቀበሏቸው። በዛን ጊዜ ሆቴል እንኳን መሄድ ስላልቻሉ በጊዜው ተቀበሏቸው። በየመንደሩ አሳርፈው ገዳሙን እንዲጎበኙ የገዳሙን ችግር እንዲያዩ አደረጓቸው። ከዛ በኋላ ጉብኝታቸውን ጨርሰው ሲመለሱ አቶ መኮንን ዘውዴ ለግርማዊ ቀዳማዊ ኃይለ ሥላሴ ስለ ኢየሩሳሌም ገዳም ገለጻ አድርገው ብዙ ነገሮችን ካመለከቱ በኋላ አቶ መኮንን ዘውዴ ይህን ድርጅት አቋቁመው ወደፊት ምዕመናንን አጓጉዘው በኢየሩሳሌም ያሉትን ገዳማቶች እንዲጎበኙ አደረጉ። መነኮሳት አቀባበል አደረጉላቸው። በዚያን ጊዜ የገጠማቸው ችግር አንደኛ በምዕመናን የሚደርስባቸው ሶቆቃ፣ ችግር፣ የኑሮ ውጣ ውረድ ለመመልከት ችለዋል። ቀጥሎም ቀደምት ነገስታት፣ መሳፍንት፣ ጳጳሳት እና ምዕመናን ይዘዋቸው ጠብቀው ያቆዩቸው ቅርሳቅርሶች ተበሳቁለው ወይም በሌላ ተበላሽተው ስላገኟቸው በዚህ የተነሳ የሄዱት ምዕመናን ልባቸው ስለተነካ ወደ ኢትዮጵያ እንደተመለሱ የኢየሩሳሌም መታሰቢያ ድርጅትን ለማቋቋም አሰቡ። በዚህም ሀሳባቸው በመነሳት ብዙ ምዕመናንን በማሰባሰብ የመተዳደሪያ ደንብ በማዘጋጀት ማህበሩን ሊያቋቁሙ ችለዋል። ማህበሩ በቅድስት ሀገር ኢየሩሳሌም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊያደርግ የሚችለውን ድጋፍ ለግርማዊ ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴ ሐሳብ በማቅረብ ያስፈቀደ ሲሆን ግርማዊነታቸውም የቀረበውን ጥያቄ በመቀበል ፈቃዳቸውን ገልጸውላቸዋል። ማህበሩም የካቲት 16 ቀን 1956 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም በሚል ስያሜ በ158 አባላት በይፋ ተቋቋመ። በግርማዊ ቀዳማዊ ኃይለ ሥላሴ የበላይ ጠባቂነትና በአልጋ ወራሽ አስፋው ወሰን ኃይለ ሥላሴ ፕሬዝዳንትነት ድርጅቱ ተቋቋመ። በዚሁ መሰረት አደረጃጀቱን ጠቅላላ ጉባኤ፣ ኦዲተር፣ የሥራ አመራር ቦርድ፣ ዋና ጸሐፊ፣ በስሩ ገንዘብ ያዥ፣ የሂሳብ ሹምና የድርጅቱ ሰራተኞች እንዲኖሩ ተደረገ። ድርጅቱ የሚተዳደርበትን ሕገ ደንብ በመቅረጽ በወቅቱ የሀገር ግዛት ሚኒስቴር ይባል ለነበረው መንግስታዊ ተቋም በማቅረብ በተሰጠው ዕውቅና ሕጋዊ ተቋም ሆኖ ቀጥሏል። ግርማዊነታቸው የበላይ ጠባቂነቱን ሲቀበሉ ለአባላቱ ባስተላለፉት መልእክት ማናቸውም ተግባር ታላቅነቱንም ሆነ ታናሽነቱ የሚገለጸው በሥራ ነውና ይህ ያሰባችሁት ሐሳብ በእጅጉ ከሐሳባችን ጋር የተስማማ ነውና የምንቀበለው ስለሆነ የበላይ ጠባቂነቱን እንድንይዝላችሁ ፈቅደናል በማለት አረጋገጡ። በመቀጠልም ልዑል አልጋ ወራሽ መርዕድ አዝማች አስፋው ወሰን ኃይለ ሥላሴ የመታሰቢያ ድርጅቱ የክብር ፕሬዝዳንት እንዲሆኑ በአባላቱ ተጠይቀው እርሳቸውም ጥያቄያቸውን ስቀበል ደስ እያለኝ ነው በማለት ፈቃዳቸውን ገለጹ።
በጊዜው በነበሩት ንጉስ በግርማዊ ቀዳማዊ ኃይለ ሥላሴ ሐሳቡን ወይም ልመናቸውን አቅርበው ተቀብለዋቸዋል። የበላይ ጠባቂነቱን በተቀበሉበት ጊዜ ይህ ሐሳብ የራሳቸው ሐሳብ እንደነበረ ነገር ግን በምዕመናን አነሳሽነት በመምጣቱ ተደስተው ወደፊት አቅማቸው በፈቀደ ሁሉ ማህበሩን ለመርዳት ቃል ገብተውላቸው አሰናብተዋቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም መስራችና ዋና ስራ አስኪያጅ ክቡር አቶ መኮንን ዘውዴ የምዕመናን መታሰቢያ ድርጅቱን በስራ አስኪያጅነት እንዲመሩ በአባላቱ ጥያቄ መሰረት በንጉሠ ነገሥቱ ተመረጡ። ክቡር አቶ መኮንን ዘውዴ በእጅጉ የተወደዱ፣ ለሥራ የተነቃቁ፣ ትጉህ፣ ታታሪና ቅን ስለነበሩ የድርጅቱ ዘርፈ ብዙ የሥራ እንቅስቃሴ በፍጥነት እያደገ ለመምጣት ችሏል። ክቡር አቶ መኮንን ዘውዴ የአመራር ብቃት ያላቸው የሥራ መሪ ሲሆኑ በተጨማሪም ደራሲ ስለነበሩ በድርጅቱና በግላቸው በርካታ መጽሐፍትንና መጽሔቶችን በማዘጋጀት በህትመት ላይ እንዲውሉ አድርገዋል። በድርጅቱ ስም አዘጋጅተው ለህትመት ያበቋቸው መጽሐፍትና መጽሔቶች ዜና ኢየሩሳሌም ከክፍል 1 እስከ ክፍል 9፣ የ10 ዓመታት የሥራ እርምጃ መጽሐፍ፣ የቅድሳት መካናት መስታወት፣ የ20ኛው ዓመት በዓል አከባበር፣ የታሪክ መስታወት ሲሆኑ በእነዚህ ታሪካዊ ጽሑፎች የድርጅቱ አባላት ጠቃሚ ትምህርት አግኝተውባቸዋል። ክቡር አቶ መኮንን ዘውዴ በድርጅቱ የምስረታ በዓላት ላይ የተገኙ በርቱዕ አንደበታቸው መልእክትን በማስተላለፍ አባላቱን ያነቃቁ እንደነበር ጥንታውያን የኦዲዮ ቪዥዋል ማስረጃዎች ይገልጻሉ። እድገትና ብልጽግና ለማህበሩ ማቋቋም ትልቁን ሚና የተጫወቱት ክቡር አቶ መኮንን ናቸው። አቶ መኮንን የመጀመሪያው የኢየሩሳሌም ምዕመናን መታሰቢያ ድርጅት ሊቀመንበር በመሆን ከ30 ዓመት በላይ አገልግሎት ሰጥተዋል። ለማህበሩ መቋቋም በቅንነት፣ በታማኝነት፣ በአርቆ አስተዋይነት የሰሩ ግለሰብ ምንም እንከን የሌላቸው ሰው መሆናቸውን ሰው ናቸው። ከዚያም በዚህ በሰጡት ባበረከቱት ታላቅ አስተዋጽኦ የኢየሩሳሌም ምዕመናን ድርጅት የመታሰቢያ ሐውልት አቋቁሞላቸዋል። ክቡር አቶ መኮንን ዘውዴ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌምና ለሀገራችን ደማቅ ታሪክ ያስመዘገቡ ኢትዮጵያዊ ሊቅ ሲሆኑ ከ30 ዓመታት በላይ ቀና አገልግሎት ከሰጡ በኋላ ዕረፍተ ዘመን ገጥቷቸዋል። ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ባስተላለፈው መልእክቱ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ በማለት እንደገለጸው ክቡር አቶ መኮንን ዘውዴ ባደረባቸው ሕመም በአሜሪካ በሕክምና ሲረዱ ቆይተው ከዚህ ዓለም በሞተ ሥጋ ተለይተዋል። ሥርዓተ ቀብራቸውም ብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ፣ ብፁዓን ሊቃነ ኤጲስቆጶሳት፣ የገዳማት አባቶች በተገኙበት በቅድስት ሀገር ኢየሩሳሌም በቢታንያ አልዓዛር ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ገዳም ተፈጽሟል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም ተቀዳሚ ዓላማ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደትና የትንሣኤ በዓላትን ምክንያት በማድረግ አባላቱ ቅድስት አገር ኢየሩሳሌምን እንዲሳለሙና እንዲጎበኙ በቅድስት አገር ኢየሩሳሌምና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና ታሪካዊ ቦታዎችን ለማስከበር ለመጠበቅና ለመንከባከብ አልሞ የተቋቋመ ድርጅት ሲሆን በመታሰቢያ ድርጅቱ አባላት መካከል መረዳዳትና መንፈሳዊ ግንኙነት እንዲጎለምስ ማበረታታትና መንፈሳዊ አንድነታቸውን ማጠንከር ዋና ዋናዎቹ ዓላማ ተኮር ተግባራት ናቸው። የጌታችን የኢየሱስ ክርስቶስ ልደት ትንሣኤና የመስቀል በዓልን ምክንያት በማድረግ አባላት ቅድስት ሀገር ኢየሩሳሌም እንዲጎበኙ ለማድረግ ነው። የፋሲካ በዓል ነው። የፋሲካ በዓልን የኦርቶዶክስ አማኝ የሆኑና ኢየሩሳሌም ለመሳለም የሚፈልጉ ኢትዮጵያዊ ዜጎችን ወደ ኢየሩሳሌም ወስዶ ማስጎብኘት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም ባለፉት 60 ዓመታት መታሰቢያ ድርጅቱ የተቋቋመበትን ዓላማ ለማሳካት በርካታ መንፈሳዊና ማህበራዊ ተግባራትን ሲያከናውን ቆይቷል። በመንፈሳዊ ተግባራት በኩል ካከናወናቸው በርካታ ስራዎች መካከል የድርጅቱ አባላትን በማስተባበር ድርጅቱ ከተመሰረተበት ጊዜ እስካሁን ድረስ ምዕመናን ወደ ቅድስት ሀገር ኢየሩሳሌም በማጓጓዝ ቅድሳት መካናትን እንዲሳለሙና እንዲጎበኙ በማድረግ አሁን ለሚታየው የአስጎብኚ ተቋማት መበራከት የመታሰቢያ ድርጅቱ ፋና ወጊና በርከፋሽ ለመሆን በቅቷል። የምዕመናን መታሰቢያ ድርጅቱ ከተመሰረተበት ጊዜ ጀምሮ እስከ 2016 ዓ.ም ድረስ ወደ ቅድስት ሀገር ኢየሩሳሌም 57 ጉዞዎችን እንዳደረገ የምዕመናን መታሰቢያ ድርጅቱ የታሪክ ሰነዶች ያስረዳሉ። በ57 ጉዞውም 20,000 ምዕመናን ቅድስት ሀገር ኢየሩሳሌምን እንዲሳለሙና እንዲጎበኙ ተደርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሀገር ኢየሩሳሌም ከሚጎበኟቸው በርካታ ቅዱሳት መካናት መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት የቤተልሔም ዋሻ፣ የተጠመቀበት ባሕረ ዮርዳኖስ፣ የጾመበትና የጸለየበት ገዳመ ቆሮንጦስ፣ ውሃውን ወደ ወይን ጠጅ የለወጠበት ቃና ዘገሊላ፣ በሽተኞችን የፈወሰበት ቅፍርናሆም፣ በእግሩ የተራመደበት የገሊላ ባሕርና ብርሃነ መለኮቱን የገለጠበት የታቦር ተራራ፣ የነቢዩ ኤልያስ ገዳም፣ በደብረ ቀርሜሎስ እመቤታችንና ቅድስት ኤልሳቤጥ የተገናኙበት፣ መጥምቁ ዮሐንስ የተወለደበት አይነ ከርም፣
ጌታችን ኢየሱስ ክርስቶስ የጸለየበት ጌቴሴማኒ፣ ያረገበት የደብረ ዘይት ተራራ፣ መስቀሉን ተሸክሞ የተጓዘበት 14ቱ ምዕራፋት ወይንም የመስቀል ጉዞዎች፣ የተሰቀለበትና የተነሳበት ጎለጎታና ሌሎችም በርካታ ቅዱሳት መካናትን የምዕመናን መታሰቢያ ድርጅቱ ያስጎበኛል። በሌሎችም በአውሮፓና በመካከለኛው ምስራቅ የሚገኙ ቅዱሳት መካናትን የድርጅቱ አባላት ሲጎበኙ እንደነበር የታሪክ ማስረጃዎች ይጠቁማሉ። አገር ውስጥ ብቻ ሳይወሰን በአውሮፓና መካከለኛው ምስራቅ ጭምር አባላት እንዲጎበኙ ሲያደርግ እንደነበረ ታሪክ ያስረዳል። የምዕመናን መታሰቢያ ድርጅቱ አባላት በውጭ ሀገራት ባደረጉት ጉብኝት ሃይማኖታዊ፣ ታሪካዊና ባህላዊ እሴቶችን ወደ ሀገራችን በማምጣት የአምባሳደርነት አስተዋጽኦም አድርገዋል። በሀገር ውስጥ የተከወኑ መንፈሳዊ ተግባራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም በሀገራችን ወደሚገኙ ቅዱሳት መካናት አባላቱን በማጓጓዝ የማሳለምና የማስጎብኘት አገልግሎት ሲፈጽም እንደነበር ይታወቃል። የምዕመናን መታሰቢያ ድርጅቱ በሀገር ውስጥ ከሚያስጎበኛቸው ቅዱሳት መካናት መካከል ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም፣ ደብረ ሮሃ፣ ቅዱስ ላሊበላ፣ በጣና ሐይቅ የሚገኙ ገዳማትና በጎንደር የሚገኙ ገዳማት በዋናነት ይጠቀሳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ከሚያከናውናቸው የመንፈሳዊ ተግባራት ጎን ለጎን ትላልቅ የልማት ሥራዎችን ሲሰራ ቆይቷል። እነዚህም በ1959 ዓ.ም በመሃል አራዳ ፒያሳ አካባቢ ባለ 5 ወለል ሕንፃ በ375,000 ብር በአባላቱ የገንዘብ መዋጮ ተገዝቶ አገልግሎት ሲሰጥ የነበረው የኢየሩሳሌም መታሰቢያ ሕንፃ አንዱ ሲሆን ነገር ግን ሕንፃው በወታደራዊ መንግስት ተወርሶ የምዕመናን መታሰቢያ ድርጅቱ ጽሕፈት ቤት በ5ኛው ወለል ላይ ብቻ ሲገለገል ቆይቷል። ይሁን እንጂ ሕንፃው በ2016 ዓ.ም በኮሪደር ልማት የፈረሰ በመሆኑ የምዕመናን መታሰቢያ ድርጅቱ ምትክ ቦታ ጠይቆ ውጤቱን እየተጠባበቀ ይገኛል። የምዕመናን መታሰቢያ ድርጅቱ በልማት ዘርፍ ካከናወናቸው ተግባራት መካከል በ1980 ዓ.ም በቦሌ ክፍለ ከተማ በወረዳ 2 በሚገኘው ቦታ ላይ የመሰብሰቢያ አዳራሽ ጭምር ያለበት የአንደኛና የሁለተኛ ደረጃ ትምህርት ቤት በማስገንባት በአሁኑ ጊዜ የምዕመናን መታሰቢያ ድርጅቱ በገቢ ምንጭነት እየተገለገለበት ይገኛል። የምዕመናን መታሰቢያ ድርጅቱ በቀድሞው ዘመን ሲያከናውናቸው ከነበሩት ማህበራዊ ሥራዎች መካከል በተለያዩ ክልሎች የሚገኙ ወላጅ አልባ ሕፃናትን ማሳደግና መንከባከብ እንደነበር ታሪክ ያስረዳል። አዲስ ዓለም 1 ረጲ 2 ኢትዮጵያ ውስጥ ሰላሌ 3 ደብረ ብርሃን 4 አስመራ ውስጥ 5 የምዕመናን መታሰቢያ ድርጅቱ እስካሁን ድረስ ባለማቋረጥ ጧሪ ቀባሪ ያጡትን አረጋውያንን ሲረዳ የቆየ መሆኑ በምዕመናን መታሰቢያ ድርጅቱ የተሰነዱ መዛግብት ይገልጻሉ። ከነዚህም በተጨማሪ በተፈጥሮና በሰው ሰራሽ ችግር ለሚገጥማቸው ወገኖች ሁሉ የምዕመናን መታሰቢያ ድርጅቱ
የእርዳታ እጁን ሲዘረጋ ቆይቷል። ድርጅቱ በሀገር ውስጥ 12 ሚሊዮን ብር በላይ ለኢየሩሳሌም ገዳማት ደግሞ ከ22 ሚሊዮን ብር በላይ ወጪ በማድረግ ድጋፍ አድርጓል። የኢየሩሳሌም ምዕመናን መታሰቢያ ድርጅት በቅድስት ሀገር ኢየሩሳሌም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ያበረከተው አስተዋጽኦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት በኢየሩሳሌም የተመሰረተበትን ዓላማ በመከተል በቅድስት ሀገር ኢየሩሳሌምና አካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትን በገንዘብ በሐሳብና በመሳሰለው ሁሉ መደገፍ የጀመረው ከ1956 ዓ.ም አንስቶ ሲሆን ድርጅቱ ለገዳማቱ ካከናወናቸው በርካታ ድጋፎች መካከል በዴር ሱልጣን ገዳም ከግብጾች ጋር በነበረው የይዞታ ክርክር ጠበቃ በማቆም ጭምር የምዕመናን መታሰቢያ ድርጅቱ የሥራ አመራሮች አስፈላጊውን የማስተባበር ሥራ ሰርተዋል። በኢየሩሳሌም የኢትዮጵያ ገዳም ባለው የቆየ የይዞታ ክርክር ክርክሩ የጀመረው ረጅም ዘመን የፈጀ ነው። በዛ ውስጥ ነገሩ ትንሽ የሚከታተለው ብዙ ስላልነበረ የኢየሩሳሌም መታሰቢያ ድርጅት ጉዳዩን በጥልቀት አይቶ የኢትዮጵያ ገዳም ባለው የቆየ ይዞታ ክርክር ለጠበቃ አበል ለሌላውም $30,000 መከፍሏል። ለገዳማቱ አገልግሎት የሚውል የውሃና የመብራት መስመር ዝርጋታ ስራም እንዲሁ እንዲከናወን ተደርጓል። ከግብጾች ክርክር ጋር በተያያዘ ተዘግተው የነበሩ የቤተ መቅደስ በሮች በምዕመናን መታሰቢያ ድርጅቱ ጥረት እንዲከፈቱ ተደርጓል። በጥሮታ የተገለሉ 7 መለዮ ለባሾች ከኢትዮጵያ ተመልሰው ወደ ቅድስት ሀገር ኢየሩሳሌም ተልከው በምዕመናን መታሰቢያ ድርጅቱ ወርሃዊ ደሞዝ እየተከፈላቸው ገዳማቱን የመጠበቅ ሥራው እንዲጠናከርም ተደርጓል። በምዕመናን መታሰቢያ ድርጅቱ የገንዘብ ወጪ የደብረ ገነት ቅድስት ኪዳነ ምሕረት ገዳም አውደ ምሕረት በጥርብ ድንጋይ ተደርጓል። በደብረ ገነት ቅድስት ኪዳነ ምሕረት ገዳም ግቢ ለጎብኚዎች ማረፊያ የሚሆን ባላንድ ወለል ሕንፃ በምዕመናን መታሰቢያ ድርጅቱ የገንዘብ ወጪ ተገንብቶ ለብፁዓን ወቅዱሳን አባቶችና ለአበው ሊቃነ ጳጳሳት ማረፊያ ጭምር አገልግሎት እየሰጠ ይገኛል። በምዕመናን መታሰቢያ ድርጅቱ የገንዘብ ወጪ ለገዳማቱ አገልግሎት የሚሰጡ ተሽከርካሪዎች ተገዝተው በሥራ ላይ ውለዋል። በመታሰቢያ ድርጅቱ ጽሕፈት ቤትና በአባላቱ የገንዘብ ወጪ የተለያዩ ንዋያተ ቅድሳት በየጊዜው እየተገዙ ለገዳማቱ አገልግሎት እየሰጡ ይገኛሉ። የምዕመናን መታሰቢያ ድርጅቱ በቁልፍ የተሸጡ የገዳማቱን ቤቶች ለገዳማቱ እንዲመለሱ አድርጓል። አንዱ መነኮሳት በቁልፍ እየሸጡ የኢየሩሳሌም ድርጅት ብዙዎቹን አስመልሰዋል። የምዕመናን መታሰቢያ ድርጅቱ ለገዳማቱ የጥገናና የእድሳት ሥራዎች አስፈላጊውን የገንዘብ ስጦታ ሲያበረክትም ቆይቷል። በቤተልሔም የገዳመ ኢየሱስ ሕንፃ ቤተክርስቲያን ግንባታ ወቅት የምዕመናን መታሰቢያ ድርጅቱ ከፍተኛ ገንዘብ ወጪ አድርጎ አበርክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም ከተመሰረተበት ከ1956 ዓ.ም ጀምሮ ዓመታዊ የምስረታ በዓሉን ቀደም ሲል በጃን ሜዳ ከዛም ቀጥሎ በአዲስ አበባ በሚገኙ በተለያዩ ሰፋፊ የመሰብሰቢያ አዳራሾች ከዛም ቦሌ አካባቢ በሚገኘው የድርጅቱ አዳራሽ ብፁዓን ወቅዱሳን ፓትርያርኮች፣ ብፁዓን አበው ሊቃነ ኤጲስቆጶሳት፣ የኢትዮጵያ ጀግኖች አርበኞች፣ የጥበብ ሰዎች እንዲሁም የድርጅቱ አባላት በሚገኙበት የምስረታ በዓሉ በታላቅ ድምቀት ሲከበር ኑሯል። በየክፍለ ዘመኑ ሲከበር የቆየው የድርጅቱን የምስረታ በዓል አስመልክቶ የድባቡን ይዘት እንደሚከተለው አቅርበነዋል።
ለድርጅቱ ቀናያን የሆኑ ድርጅቱን እጅግ በጣም የሚወዱ ለድርጅታቸው በጣም ጥሩ ነገር የሚያስቡ በጎ ነገር የሚያስቡ በዚህ በድርጅታችንም ሆነ ኢየሩሳሌም በምንሄድበት ጊዜ ተሳትፏቸው እጅግ በጣም የላቀ ያማረ ፍቅር ያላቸው ሃይማኖታቸውን የሚወዱ በመሆኑ ኢየሩሳሌም ድርጅትን በጣም ይወዱታል፣ በጣም ያከብሩታል። ሁሉም ደግሞ በአንድ ጋር ሆኖ የታዘዘውንም ስራው የሚፈቅደውንም ደንቡ የሚፈቅደውንም ሁሉ ስራ እየሰራ እስካሁን ድረስ እያገለገለ ነው ያለው። እናቶች እያገለገሉ ነው ያሉት። ጌታችን ኢየሱስ ክርስቶስ በተጠመቀበት ዮርዳኖስ አካባቢ ያለ ነው። ይህ የተወሰደብን ገዳም በፈንጂ ታጥሮ ነበረ።
ፈንጂው ተለቅሞ ወጥቶ የፈራረሰውን ቤተ ክርስቲያን ገዳሞቻችን ተረክበዋል። እንግዲህ ይህን ገዳም መልሶ በማቋቋም ረገድ አባሎቻችንን አስተባብረን አሰባስበን ባለን አቅም ተመልሶ የሚሰራበት እንደነበረው የሚቋቋምበትን በማድረግ ረገድ ትልቅ ስራ ይጠብቀናል። ትልቅ ደስታ ነው። ምንም እንኳ መስራች አባሎቻችን ከመካከላችን በማይቀርልን መቅጠፊያ ቢቀጠፉም ከመካከላችን ቢለዩም አትሊስት ህሊናው ቆሞ እስከ ዛሬ ድረስ መታሰቢያ ድርጅቱ ኤግዚስት በማድረጉ ደስ ብሎኛል። በመጣ ቁጥር አደራውም ያን ያህል ከባድ እንደሚሆን በህዝብ ፊት ደግሞ እንዲህ አይነቱን ማዕረግ ማግኘት ኃላፊነቱም እጅግ ከባድ እንደሆነ እንድታስቡም ጭምርት ነው። ሌሎቻቸውም ቤተክርስቲያን በህይወት መዝገብ መዝግባችኋለች። ልፋታችሁን ድካማችሁን አትረሳም። ለሚቀጥለው ትውልድ የቤተ ክርስቲያኗን ታሪክ፣ ዶግማ፣ ቀኖና፣ ቅርስ ማስተላለፍ ትልቅ ኃላፊነት አለባችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም የተመሰረተበትን 60ኛ ዓመት በዓል ለማክበር ድርጅቱ ያቀረበላችሁን ጥሪ በመቀበል በዛሬው ዕለት በዚህ አዳራሽ ስለተገኛችሁልን በድርጅቱ አመራርና በራሴ ስም ከፍ ያለ ምስጋናዬን አቀርባለሁ። ድርጅቱ ዓላማ መሳካት ግንባር ቀደም አስተዋጽኦ በማበርከታቸው ይህ ሽልማትና የክብር አባልነት ዕውቅና ተሰጥቷቸዋል። ስለዚህም ይህንን ሽልማት ብፁዕ አቡነ መቃርዮስ እንዲሰጡልን እንዲሸልሙልን በታላቅ ትህትና እንገልጻለን፣ እንጠይቃለን። ለዚያ ገዳም ያደረጉት ከፍተኛ አስተዋጽኦ ስለሆነ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልባዊ ምስጋና ለዚህ ማህበር ላቀርብ ነው የምፈልገው። አሁንም አባቶቻችሁ የመሰረቱት በእድሜ ባለጸጋም አላችሁ። ዛሬ ያለን ከነገ ወዲያ የለንም። ይሄ ድርጅት ግን ጠንክሮ ወደ ነበረበት ዓላማው እንዲቀጥል ነው አደራ እምላችሁ። ከሚመለከታቸው አካላት ጋር የበኩሉን አስተዋጽኦ በማድረግ አብሮ በመስራት እስካሁን ሳይቋረጥ ላለፉት 61 ዓመታት ቀጥሎ ይገኛል። የዚህ ድርጅት አባል ለመሆን ብቸኛው መስፈርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል መሆን ብቻ ነው። የአጥቢያ አባል ወይም የቤተክርስቲያን አባል የሰበካ ጉባኤ ደብተር ያለው ሁሉ በመምህረ ንስሐ የሚመራ የቤተ ክርስቲያን ልጅ የሆነ ሁሉ የዚህ ድርጅት አባል መሆን ይችላል። ዴር ሱልጣን ላይ የነበረውን የባለቤትነት ጥያቄ በመከታተል በገንዘብ በጉልበትና በእውቀት የሚያስፈልገውን መስዋዕትነት ሁሉ በመክፈል ታሪካዊ ይዞታችን እንዲረጋገጥ ገዳማታችንም ሆኑ ገዳማውያን ደህንነት እንዲጠበቅ ግንባር ቀደም ሚና ተጫውቷል።
በረከት መቀበል የእግዚአብሔርንም ደግሞ ፈጣሪነት መግለጽ ለትውልድ ማስተላለፍ አስፈላጊ ነው። በማንወደው ስብሰባ በግድ ከመሰብሰባችን በፊት ለምንወደው እንደዚህ ወደን ተሰብስበን እግዚአብሔርን ከዚህ አድነን ማለቱ በጣም አስፈላጊ ነው። የምዕመናን መታሰቢያ ድርጅቱ አሁናዊ የሥራ እንቅስቃሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም የተመሰረተበትን ዓላማና ግብ ለቀጣዩ ትውልድ ለማስተላለፍ ዘርፈ ብዙ ሥራዎችን ለማስቀጠልና ዘመኑን የዋጃ አሰራርን በመከተል በእንቅስቃሴ ላይ እንደሚገኝ የምዕመናን መታሰቢያ ድርጅቱ የቦርድ ዋና ሰብሳቢ መጋቤ ሰናያት ሰርጸ ወልድ ፈለቀ እንደሚከተለው ያብራራሉ። እንደሚታወቀው የኢየሩሳሌም መታሰቢያ ድርጅትን በኃላፊነት የተረከብነው በ2017 ዓመተ ምህረት ጥቅምት ወር ነው። በዚህ በአንድ ዓመት ውስጥ የተለያዩ ስራዎችን ለመስራት በመጀመሪያ ደረጃ በእቅድ ይዘን ስንንቀሳቀስ ቆይተናል። ትልቁና ዋነኛ ስራ የነበረው ምንድነው? የ2017 ዓመተ ምህረትን መንፈሳዊ ጉዞ ወደ ኢየሩሳሌም ማዘጋጀት ነበር። እሱንም ማዘጋጅተን ያው በተሳካ ሁኔታ ጉዞውን አጠናቀናል። ቀደም ሲል እንደሚታወቀው በኮሪደር ልማት ምክንያት የፈረሰውን ህንጻችንን ምትክ ለማግኘትና የሚከፈለውን ካሳ በመቀበል የተሻለ ህንጻ ለመስራት ይሄንንም በእንቅስቃሴ ላይ እንገኛለን። ከሚመለከታቸው የመንግስት አካላት ጋር በመነጋገር ላይ ነው ያለነው። በቅድስት ሀገር ኢየሩሳሌም የሚያስፈልጉትን የልማት ስራዎች ለመስራት እንዲቻል እና በተለይም ዴር ሱልጣንን በሚመለከት ያለውን ሁኔታ በተሻለ መንገድ ለማንቀሳቀስ እና ወደፊት ለሚያስፈልገው እልባት ለመድረስ እንቅስቃሴ እያደረግን ነው ያለነው። አስፈላጊውን ጥረት በማድረግ ላይ ነው የምንገኘው። የመታሰቢያ ድርጅቱን ሙዚየም እና ቤተ መጻሕፍት በአዲስ መልክ ለማደራጀት የመጀመሪያ እርምጃ ወስደናል። እነዚህ ዶክመንቶች ዘመናዊ በሆነ መንገድ ለጥናትም ለምርምር ወደፊት እንዲያገለግሉ በማሰብ ይህንን እርምጃ ወስደን በማደራጀት ላይ እንገኛለን። አባላቱ ከማን ጊዜውም የበለጠ የሚሰባሰቡበት በበለጠ ሁኔታ እርስ በርስ ተገናኝተው ስለ ድርጅታቸው ስለ ማህበራቸው የሚነጋገሩበት አባል ስለሆነ ከፍተኛ የሆነ ትኩረት ነው የምንሰጠው። አባላቱ ብቻ አይደለም፣ ባለድርሻ አካላት ሌሎችም ክርስቲያኖች የድርጅቱ ደጋፊዎች የሆኑ ሰዎች ሁሉ በዚህ በዓል ላይ ተገኝተው ከሆነ አባል እንዲሆኑ ካልሆነም ደግሞ ደጋፊነታቸው የበለጠ ጠንክሮ ወደፊት ከድርጅቱ ጎን እንዲቆሙ ለማድረግ የሚያስችል አጋጣሚ ስለሆነ ይህንን በሚገባ ለመጠቀም ያስችለናል ማለት ነው።
ቀደም ሲል የነበሩ አባቶቻችን ይህንን ድርጅት ሲያቋቁሙ የድርጅቱን ዓላማና ተልእኮ ያስተዋወቁ የነበሩት በመጽሔት ነበር። በዋነኛነት በመጽሔት ነው። ከዛም ደግሞ በመንግስት ሚዲያ ዓመት በዓል በሚሆንበት ጊዜ ነበር የሚያደርጉት። ነገር ግን አሁን ይሄ ቦርድ ኃላፊነቱን ከተረከበበት ጊዜ ጀምሮ የራሱ የሆነ ሶሻል ሚዲያ ወይንም ማህበራዊ ሚዲያ እንዲኖረው ቅድመ ዝግጅት እያደረግን ነው ያለነው ባለሙያ በመቅጠር እና ይሄንን ሶሻል ሚዲያ በማቋቋም እለት በእለት የድርጅቱን እንቅስቃሴ ለዓለም ህብረተሰብ ለማስተዋወቅ በዩቲዩብ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በመሳሰሉት ነገሮች ተደራሽ ለማድረግ ቅድመ ዝግጅቱን እያጠናቀቅን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መታሰቢያ ድርጅት ለኢየሩሳሌም ቀጣይ የእቅድ ትኩረት አቅጣጫን አስመልክቶ መጋቢ ሰናያት ሰርጸ ወልድ ፈለቀ በሚከተለው መንገድ ይገልጻሉ። የአንድ ዓመት እቅድ ያለን ከአንድ ዓመት እቅድ ውስጥ ደግሞ አሁን ያነሳናቸው መሰረተ ሐሳቦች በዛ እቅድ ውስጥ እየተካተቱ ናቸው። አንደኛ ጽሕፈት ቤቱን በዘመናዊ መልክ ማደራጀት፣ የሰው ኃይል ማሟላት፣ ሙዚየም ማቋቋም፣ የመጽሔት ዝግጅት ማካሄድ፣ ዶክመንተሪ ፊልሙን ማዘጋጀት፣ በልማት ስራው በኩል ደግሞ ያለው ያው ህንጻችን ምትኩን ካገኘ ያንን የልማት ስራ ማካሄድ። በሶስተኛ ደረጃ ደግሞ ቅድስት ሀገር ኢየሩሳሌም አንድ አጥኚ ቡድን ተመድቧል። ሁኔታዎች ሲመቻቹ ወደ ቅድስት ሀገር ኢየሩሳሌም በመሄድ ከገዳማውያን አባቶች ጋር በመሆን ሰፋ ያለ ጥናት ለማድረግ እናስባለን። መጀመሪያ አገርህን እወቅ የሚለውና በፊት አባቶቻችን ድርጅቱ እንደተመሰረተ አካባቢ ሲያደርጉት የነበረውን ጉብኝት እኛም ማስቀጠል በተሻለ ሁኔታ እንደውም ማስቀጠል እንፈልጋለንና ወደፊት የምናደርገው ይሆናል። ምእመናን ወደዚህ ትኩረት እንዲያደርጉ እና ከጎናችን እንዲሰለፉ በዚህ አጋጣሚ ጥሬንም ለማስተላለፍ እፈልጋለሁ።